እየሸኘኝ ነበር። አሴር አሁን አንተ መሄድ ትችላለህ። ማለት እንዴ ምን ማለት አለው? አሁን መመለስ ትችላለህ እያልኩ ነው። እስከ ትምህርት ቤት እኮ ልሸኝሽ ነበር የተባባልነው። ችግር የለውም አሴር፣ ከሱ ጋር ሄዳለሁ። አንቺ ሆነ ልሂድ፣ እናንተ ቀስ ብላችሁ። ኧረ አብረን እንሄዳለን። እሱ ወደ ቤት መመለስ ይችላል ካልሽሽ። እሺ በቃ ቻው አሴር፣ እደውልልሃለሁ። እሺ እንሂድ በቃ። አረ ጭራሽ የመጣው ሄደው እንደ ቃቃር ማለት የሚጫወትብኝ ልጎው እንዴ? ግን እኔ የምለው ሀና እንደዚህ አይነት ቦርሳ አላት እንዴ? እኔ ምን አውቄ ነው? እኔ እንጃ። ሀና ግን እንደዚህ አይነት ቦርሳ ይዛ ይቻት አላውቅም። ምናልባት እንግዲህ አዲስ ገዝቶ ይሆናል። በልብላ ምን ልጨምር? በቃ ይሁን ባንደው ያው ነገር ተበጣጥረና አስፈላጊ ምን አድርጋችሁ? ስለዛሽ ጓደኛሽ ነው። እናንተማ ትክክል ነበራችሁ። እኔ ነኝ እንጂ እናትሽ ቤት መልኩት። እውነትህን ነው? አዎ ከእናትሽ ጋር እንደው ስንጫወት ቆይተን መጣ። ጥሩ አደረግክ አባዬ። ታዲያ ምን ነው ብቻህን? ከማን ጋር መሆን ነበረብኝ? አንዬ ማለቴ እና ሴር የሉ? ኧረ ነበሩ። አሁን ነው ወጣ። እናንተ ስለምን አልወጣም? እንደምትመጪ እርግጠኛ ስለሆንኩኝ መተሽ እንዳታጭኝ ብዬ ቆርጭ። የኔ አባት የማስበውን ሁሉ ታውቃለህ አይደል? ልጅ አይደለሽም? ይሄ እንዴት ይጠፋኝ? ለዚህ እኮ ነው የምወድህ። ሀንዬ ሳልነግርሽ ያቺ ዘመዳችሁ እኮ ታሰረች። የቷ ዘመዳችሁ? እቺ ባዩሽ የምትባለው ናታ። ሳላያት በቀረሁኝ። ታሰረች ማለት? ያው ፖሊስ ይዟታል ማለት ነው። ማን? እማዬ ነች ያሳሰረቻት? እሷ መታሰሯን አታውቅም። እና ታዲያ አሴርና ጓደኛው ናቸው ለፖሊስ ጠቁሞ ያስያዟት። በቀጣይ ክፍሎች ውስጥ የምናያቸው አስር ከሀና ጓደኛ ጋር ወይንም አዲሱ ጓደኛ ጋር ትልቅ ጦርነት ይጀምራሉ። ሜላት ደግሞ እርግብን ወይንም ባዩሽን በድብቅ ለማስፈታት የምታደርገው ጥረት አለ። አንዱ ደግሞ በጣም የሚያስፈራው ነገር ኖላዊ የሀና ቦርሳ ነው ብሎ እዛ ቤት ውስጥ ያስቀመጠው ወይንም ሄዶ ለሜላት የሰጣትን ሜላት ድንገት ተሳስታ ከከፈተችውና ውስጧ የሷ ወርቅ እንዳለ ካወቀች በኋላ ሀና ጋር የኔ ወርቅ ምን ይሰራል ብላ መደንገጧ የማይቀር ነገር ነው። መጨረሻ ላይም አስር ለሀና ሲደውልላት ሜላት የሆነ ነገር ሆናለች ብላ እንኳን ስታወራው ሜላት ምን ሆነች ብላ የደነገጠችበት ኬዝ ምናልባት የዚህ የቦርሳ ጉዳይ ሊሆን ይችላል። በዚህ መሃልም ሌላኛው አስከፊ ነገር ቢኖር ለጓደኛዋ ወይንም እዛ ላለው ሰውዬ ስታስረዳው ማን የደወለው ብሎ ሲጠይቃት ወንድሜ ነው ብለዋለች። አስርን ነው እንግዲህ ወንድሜ ያለችው። ተበላ። አስር ገና ካሁኑ አዲስ ጓደኛ ይዛለች ብሎ በደነገጠበት ሰዓት ላይ ለኖላዊ እንኳን ሲነግረው በጣም እያዘነ ነበረ። ልቡ ተሰብሯል። ጓደኛ ይዛለች፣ ወደ ትምህርት ቤት የሚሸኛትም አግኝታለች። ከዚህ በኋላ እኔ አላስፈልጋትም ማለት ነው ብሎ ደንግጧል። አስር ምን ይሻለው ይሆን? በዚሁ አጋጣሚ የትም ሳትሄዱ ስለ ዩቲዩብ አጠር ያለች መረጃና መጀመር የምትፈልጉ ብቻ ዩቲዩብን እንዴት አድርጋችሁ ገንዘብ ማግኘት እንደምትችሉ ከሀ እስከ ፐ ማሳያችሁበትን መንገድ አሪፍ ቢዝነስ አብረን እንጀምርላችኋለሁኝ። ስለዚህ ነገር በደንብ መረጃውን መሰብሰብ የምትፈልጉትና ጥያቄ ማቅረብ የምትፈልጉ ከሆነ የተለያዩ ቻናሎችን እኛ ከፍተን ለእናንተ የምናስረክብ ይሆናል። እኔን ለማናገር ኮሜንት ላይ የመጀመሪያው ፒን ያደረኩት ስልክ ቁጥር አለ። በዋትስአፕ በኢሞ በቴሌግራም ማናገር ትችላላችሁ። ለሀና አንድ ስልክ ተደውሎላት ሜላት የሆነ ነገር እንደሆነች ይነገራታል። ሀና ትደነግጣለች። ሜላት ምን ሆና ነው ብላ ነበረ ፊልሙ ያለቀው። ምን ይመስላችኋል? አስር ይሄኔ ለሀና ሲደውልላት ስለ ሜላት ነበረ ለሀና የተናገረው። በዚህ መሃል ላይ ሜላት ምናልባት እዛ የሀና ቦርሳ ነው ተብሎ የተሰጣትን ቦርሳ ምናልባት እንዳጋጣሚ ከፍታው ወርቁ እዛ ውስጥ እንዳለ ስታውቅ ግራ ገብቷት ወይንም ተናዳ ሊሆን ይችላል ወዲያውኑ ወደ ሀና ጥሪ እንዲደረግ ያፈለገችው። አስር በዚህ ሰዓት የሚያውቀው ነገር ስለሌለ ሀናን ወዲያውኑ ደውሎላት ስለ ሜላት ነግሯት ይሆናል። እናንተስ ግምታችሁ እንዲህ ሊሆን ይችላል? በኖላዊ ድራማ ላይ በቀጣዩ ክፍል ምን ይፈጠራሉ የሚለውን በዚህ ቪዲዮ ቀንጨባ አድርገን የምናየው ይሆናል። አዳዲሶች ቻናሉን መቀላቀላችሁን አትርሱ። ነባሮች ደግሞ የራሳችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልን። ተምቹ እንግዲህ ያው ሀናን አምናታለሁ በሚል ጉዳይ ነበረ ቦርሳውን እሷ ጋር ያስቀመጠው።
ከዛ በኋላ ግን እርግብ ጋር ሲመላለስ እርግብ ምን ያህል ወሳኝ ቦርሳ እሱ ጋር እንዳስቀመጠች ይገባዋል። ለዛም ነበረ ይሄንን ቦርሳ የትም ያለበት ያት ገብቼ ቦርሳውን አመጣልሻለሁ፣ አሁን ላይ ነው የተረዳሁት ምን ያህል ላንቺ አስፈላጊ እንደሆነ ብሎ ለሷ ቦርሳውን ፍለጋ ጀምሯል። በዚህ ሰዓት በሷ ፍቅር የታወረው ይሄ ልጅ ግን አሁንም ቢሆን ለሷ ምንም ነገር ማድረግ እንዳለበት ይገባዋል። ለዛም ነው እርግብ ግን ለራሷ ብላ ያንን ቦርሳ እስክታገኝ ድረስ ከሱ ጋር መጣላት እንደሌለበት ለራሷ ቃል ገብታለች። ይህንንም ያልኩበት እሱን እንደዋሸችው ከጊዜ በኋላም ቢሆን አውቃለች። ከውጭ እንዳልመጣና እዚሁ ጎዳና ላይ እንደሚኖር ጭምር ካወቀች በኋላ በንዴት ከሱ ተለይታ ነበረ። ነገር ግን አሁንም ቢሆን ቦርሳውን የማግኘት እድሏ እንደሌላ ስታውቅ ተመልሳ ታርቃለች። ታዲያ ሀና ጋር ይሄ ቦርሳ ከተቀመጠ በኋላ ኖላዊ ደግሞ ምንድነው የሚያስበው? የሀና ቦርሳ ነው ብሎ ስላሰበ ኖላዊ ከዚህ በኋላ እዚህ ቤት ውስጥ ምክንያት ፈጥሬ መሄድ እፈልጋለሁ ወደዛ ቤትም ስላለ ጭምር ለሷ ቦርሳውን ይዞላት ወደ ሜላት ቤት ይሄዳል ማለት ነው። በዚህ ሰዓት ችግር ሊፈጥርባት እንደሆነ አልገባውም ኖላዊ ቦርሳውን ሄዶ ሲሰጣት የሀና ቦርሳ ነው፣ ነገር ግን የሷ መስሎኝ ነው ይዤ የመጣሁትና ለዚህም ነው እናንተ ጋር ይቀመጥ ብሎ ለሜላት ይሰጣታል። ሜላት በዚህ አጋጣሚ አንዳንድ ምክንያቶችን ካወራችሁ በኋላ ቦርሳውን ተቀብለው ኖላዊም ወደ ቦታው ይሄዳል ማለት ነው። ሀና ከጊዜ በኋላ ከአዲሱ ጓደኛዋ ጋር ቅርበቷን በጣም እያጣመረች መታለች። ሀና የምትረዳበትን መንገድ ታውቁታላችሁ። እሷ በወንድምነት ልክ ነው የቀረበችው። ነገር ግን ይሄ ልጅ ተምቹ ወይንም አስር በያያቸው ባለበት ሰዓት ላይ አቅፎ ነው ፊት ለፊቷ የሄደው። ይሄም እሷ ጓደኛ ኖሯትም አያውቅም። በዚህ መልኩ የቀረበችው ልጅም ይኖራል ብሎ አላሰበም ነበረ። ገና ትምህርት ቤት ድረስ እሸኝሻለሁ ብሎ ባሰበበት ሰዓት ላይ እሷ ግን መሃል መንገድ ላይ በደረሰችበት ሰዓት ከዚህ በኋላ ከሱ ጋር መሄድ እችላለሁ እና አንተ መመለስ ትችላለህ ብላ ጥላው ነበር የሄደችው። ይሄኔ ልቡን ሰብሮት ነበረ። ታዲያ አስር ወደ ቤቱም እንደገባ ትካዜው ሁላ ለተጫጫነው ነው። እንደውም ኖላዊ አግኝቶት ምን ሆነ ነው ብሎ ሲጠይቀው ያለውን ነገር እንዳለ ያስረዳዋል። ኖላዊ እዚህ ጋር አንድ ነገር ይረዳል። ያው አስር እሷን እንደሚወዳት በትንሹም ቢሆን አውቋል። ሌላ ወንድ መጥቶ ቻው ብላው እንኳን ስትሄድና በዚህ መልኩ ባልተለመደ መልኩ ጥላው እንደሄደች እንኳን ተናግሯል። ይሄኔ አስር ከዚህ በኋላ ሌላ ነገር እያሰበ ይመጣል ማለት ነው። በሌላ በኩል ሀና አሁንም ቢሆን እዛ ቤት ውስጥ ያላትን ነገር እያጣመረች ወይንም በደንብ እየቀጠለችበት መታለች። ሌላኛው ደግሞ እዛው የሴት ጓደኛዋ እያስፈራራቻት ነው ከምታፈቅረው ሰው ጋር እንዳለችና አሁን ያለ ቦታዋ እንደሆነች ከሱ እንድትርቅ ማስጠንቀቂያ ብዙ ጊዜ እየደረሳት መጥቷል። ምናልባት ይህ ማስጠንቀቂያ አልፎም ቢሆን ወደ ተግባር እንዳይገባ በጣም ትልቅ ማስፈራሪያ ነው የሚሆነው። ሜላት ባዩሽን በስተመጨረሻ ማስፈታት እንደምትፈልግ ተናግራለች። ይህንን ስታደርግ ታዲያ ለብቻዋና ማንም ማወቅ እንደሌለበት ለኖላዊ ነግሯለች። ኖላዊም የት እንደታሰረች መታ እንድትነግረውና እንድታጣራለትም ጭምር ተነግሮታል። ኖላዊ እሺ ከማለት ውጪ ሌላ አማራጭ የለውም። ኖላዊ ግን እንዲያው እንድትፈታ እንኳን ባይፈልግም ግን ምናልባት የመፈታት አቅሟ ራሱ አንቺ በምትወስኙ ውሳኔ አይደለም። ምክንያቱም ባዩሽ ስታደርግ የተያዘችው ሌላ ነገር ነውና ኖላዊ ድራማ ላይ እንግዲህ ከቅርብ ጊዜ በኋላ ሁለት ጎራ መከፈላቸው የማይቀር ነገር ነው። ተምቹና አስር አሁን ላይ ለሀና ያላቸውን አመለካከት እየቀየሩ መጥተዋል። አስርም ቢሆን ከዚህ በኋላ እሷ ሌላ ጓደኛ ጀምራለች ወይንም ሌላ ፍቅረኛ ይዛለች ብሎ ነው እያሰበ የሚመጣው። ወንድሜ እንኳን ብላ እንደምትጠራው ጭምር አያውቅም። በዚህ ሰዓት ሄዶ ለኖላዊ ያለውን ነገር ዝርግፍ አድርጎ እንኳን ሲነግረው በጣም ያሳዝን ነበረ። ኖላዊም ቢሆን የተረዳው ከአስር ጎን በመሆን ነው። ማነው ይሄ ልጅ አዲስ የያዘችው ጓደኛስ ማን ይሆን ብሎ ኖላዊም እንግዲህ በአባትነት አንጀቱ ለሷ እያሰበና ምን ላይ ደርሳለች የሚለውን ነገር እየጠረጠረ መጥቷል። አስርም ቢሆን ከዚህ በኋላ ከሱ ልጅ ጋር ወይንም አዲስ ከጀመረችው ልጅ ጋር ሌላ ጥናት ውስጥ መግባቱ የማይቀር ነገር ነው። በመጨረሻም ልክ አስር ደውሎላት ሲያናግራት እንኳን ማን የደወለልሽ ብሎ ሰውየው ወይንም ልጁ ሲጠይቃት እንኳን ወንድሜ ነው ብላ ነበር የተናገረችው። እዚህ በሚሆንበት ሰዓት ላይ ግን ስለ ሜላት የተነገራት ነገር በጣም አዲስና አስደንጋጭ ሆኖባታል። ሜላት ምን ሆነች የሚለውን ጥያቄ ነበር የጠየቀችው። እንደዛ ሲሆን ታዲያ ሜላት ወይ ቦርሳውን አይታው ወይ ደግሞ እርግብ ባዩሽ ከሁለት አንዱ ጋር የተያያዘ ኬዝ መሃል ላይ ተፈጥሮባት ሊሆን ይችላል። አና ይህንን በሚሆንበት ሰዓት ላይ ግን እሷ ከትምህርት ቤት ገና እየወጣች ባለችበት ሰዓት ነው የሰማችው።
በቅርቡ ነገሩን የምታጣራ ይሆናል። የነ ሜላት ቤት ውስጥ ምን ተፈጥሮ ይሆን? ኖላዊም እንደሚታሰበው የሰራው ስህተት ሆኖ ሊያዝ ይችላል ወይ? ዛ ቦርሳውን ይዞት መግባቱና ለሜላት ማሳየቱ ጥሩ አልነበረም በዛ ሰዓት ላይ። እርግብም ቢሆን ለዚህ ቦርሳ በጣም ምንም ያህል እንኳን መሄድ እንዳለባት አሳይታናለች። ተምቹ ያው እርግብን ማፍቀሩን እንግዲህ እንደ ጥፋት አታዩበትም ብዬ አስባለሁኝ። ግን መጨረሻው ምን ይሆን? ያው የእርግብ ጉዳይ መጨረሻዋ ቅጣቷን ወይንም የድርሻዋን ማግኘቷ ሊሆን ይገባል ብላችሁ ነው የምታስቡት ሁላችሁም። እርግብ ከዛ በኋላስ ተምቹ ምን ሊያደርግ ይችላል? ወደ የትኛው የሚወግን ይሆናል? በሷ ፍቅር በጣም እውር ብሏል ማለት ይቻላል። ስለሷ ነው የሚያስበው። ቦርሳዋንም የወሰደባት ለነገር አልነበረም። አጋጣሚ እሷ ከዚህ በኋላ ላገኘ አልፈልግም ስላለችው ብቻ እንደውም በዛ አጋጣሚ ላይ ቦርሳውን ወስዶባት የሷ ትዝታ ነው ብሎ ማስቀመጡ የፈለገው ለዛ ነበረ። ይሄ ሲሆን ታዲያ ቦርሳ ውስጥ ምን እንዳለ እንኳን የሚያውቀውም ነገር አልነበረም። ሀና ጋር ሄዶ አስቀመጠ። ሀና የሱ ቦርሳ መስሎት ኖላዊ ደግሞ ወስዶ ለሜላት አስረከበ። ሜላት ሩቅ የምትፈልገው ነገር አሁን ላይ በእጇ ነው ያለው። ያ ወርቅ እሷ ጋር ሆኖ ሳለ ነገር ግን ሜላት በጣም ረጅም መንገድ ሄዳ ያንን ወርቅ ማግኘት ትፈልጋለች። በምን አጋጣሚ? ወርቁን ማግኘት ስለምትፈልግም ነው ደግሞ ባዩሽን ሄዳ ማስፈታት የምትፈልገው። ባዩሽ ግን መሃላቸው ያለውን ነገር ማንም ሰው ማወቅ አይፈልግም። ሜላት ማንም ሰው እንዲሰማ የማትፈልገው ደግሞ ሁሉም ሰዎች እሷን አያግዟትም። ባዩሽ እኮ ትልቅ ጥፋት አጥፍታለች። አንቺን ለመግደል ራሱ ሞክራለች። ታዲያ ለምንድን ነው የምታስፈቻት? ይሄማ በጭራሽ መሆን የለበትም ብለው እንደሚከራከሯት ስለምታቅ ነው ደብቃ ለኖላዊ ብቻ ነግረው ኖላዊው የት እንደታሰረች ብቻ እንዲያጣራላት የፈለገችው። በዚህ መሃል ግን ባለቤቷ እንኳን ከሰማ ባዩሽን እንደማይፋታት ስለምታቅ በጨማሪም እሱ ማወቅ እንደሌለበት በጣም አስጠንቅቃ ነው ለሁሉም የተናገረችው። ሜላት ጋር ይሄ ሁሉ ነገር እየተፈጠረ እያለ መሃላቸው ከዚህ በፊት የነበረው ምን ሊሆን ይችላል? ሀናስ ለምንድን ነው ይሄን ያህል ራሷን አጥብቃ የምትይዘው? ከኖላዊ ጋርም ያላትን ነገር አሁንም ቢሆን አልተወችም። የሄደች ትጠይቀዋለች። ምሳ አብረው ይበላሉ። እንደውም በዚህ መሃል እሱ ጋር ማደር መጀመሯንም በዚህ ሰዓት አሳይታናለች። ከትምህርት ቤት መልስ አባቷ ጋር እንደምታድር ለአዲሱ ጓደኛዋ ጭምር ስትነግረውም አይታችኋል። ይሄኔ ግን ከሱ ጋር የተለያዩ ቦታዎች መሄድ እንደምትፈልግም ጭምር ስትጠይቀው ነበረ። እሱ የት እንደሚሄድ ከጠየቀችው በኋላ አብራው መሄድ እንደምትፈልግ ስትነግረው ሰውየው ግራ ገብቶታል። እንደውም ችግር የለውም አብረን እንሄዳለን ብሎ ነበር የነገራት። የትም የምትሄድበት ቦታ ስለሌለ ነበር ይሄንን ጥያቄ ለሱ የጠየቀችው። በዚህ ሰዓት አስር ዝም ብሎ የሚቀመጥ እንዳይመስላችሁ ጥያቄዎችንና የተለያዩ ነገሮችን ወደ እሷ መጠየቋ ስለማይቀር እንደውም ያለችበትን ሁላ ስለሚያጣራ ይሄኔ መሃላቸው ክፍተት ይፈጠራል ማለት ነው። አስር ከልጁ ጋር ያለውን ጠላትነቱን እያጠበቀ ስለሚመጣ